ክህደት የተሸከመው ፍቅር ልብ አንጠልጣይ የህይወት ታሪክ። ጸሐፊ ሆኖፍ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ። የተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 9። ኦ ኢንቲሳር ነው ስሙ፣ ግን ቆንጅዬ ልጅ አለች አለ ከረጅም ሳቁ ጋር። ወላሂ አይሆንም፣ በእህት ያልቀልድም። እኔ ምን አይነት የጅል ሀሳብ ነው? ከፈለግከኔ እንደፈለግክ አድርገኝ፣ አይንህን ግን ከእኔ እህት ላይ አንሳ አልኩት እየጮህኩኝ። ይኸውልህ አድናን፣ ጉዳዩን ከእኛ መሀል እንጨርሰው። እሷ ለራሷ ምንም አታውቅም፣ በዚህ ጉዳይ አልታስገባል። በጣም ደስ ይላል። የሁለታችሁም ደካማ ጎናችሁ ነች። ያልኳችሁን ካደረጋችሁ በሰላማዊ መንገድ ጉዳያችንን እንጨርሳለን። አይ ካላችሁ ግን ከነ መፈጠሩ አርሷት። ምን አልክ አንተውሽ? ተንደርድሬ ወደ አድናን ሄድኩኝ። አምስቱም ጓዶች በምን ቅጽበት እንደሆነ አላቅም ሽጉጣቸውን ወደ እኔ ሰነዘሩ፣ በሁሉም አቅጣጫ። ልጅ ቆይ እንደሱ አይሆንም ብሎ በእጁ ወደ ራሱ ሳብ አድርጎ ያዘኝ። ጋሼ እሺ አድናን፣ ሁሉንም ነገር እናስብበት፣ ጊዜ ስጠን። አሁን ጥሩ ሀሳብ አመጣህ። በቃ የአንድ ሳምንት ጊዜ ልስጣችሁ። አስባችሁ ፈጽማችሁ የሰላም ህይወታችሁን ቀጥሉ። ግን ሌላ የማይሆን ነገር አድርጋለሁ ብትሉ በመወዳት ልጅ ይምልላችኋል፣ ከኔ የሚያድናችሁ የለም ብሎ አራቱ ጋርዶች ተከትለው ተወጡ። አንዱ ከኛ ጋር ለደቂቃዎች ተፋጠጠ። ይባስ ወደኛ ተጠጋና በእጁ ጠረጴዛውን ተደገፈው። እኛ ሁኔታው አስገርሞን በትኩረት አየነው። ትንሽ ቆይቶ እንደ ጓደኞቹ ጥሎን ወጣ። እኔ ወንበሩ ላይ ጭንቅላቴን ይዤ ተቀመጥኩ። ልጅ ተረጋግተን እናስብ፣ የሆነ ነገር ማድረግ አለብን። ጋሽ በቃ ያለን ነገር እናድርግ። ሰውዬው ያለውን ሰምተሃል አይደል? ኢንቲሳርን የሆነ ነገር ከማድረግ ወደ ኋላ አይልም። ለእኔም ልጄ እኮ ነች። ግን እሺ ምን እናድርግ? በአንድ ሳምንት ጊዜ ውስጥ እናስባለን። አንተ አትጨነቅ። ጋሽ እኔም ፈርቻለሁ፣ አውቃለሁ። ለኢንቲሳር ምንም እንዳትላት፣ እሷ መስማት የለባትም። አንድ ሀሳብ። የምን ሀሳብ አልኩኝ ከተቀመጥኩበት እየተነሳ። በደንብ አስቤበት እነግርሃለሁ። አሁን ወደ ክፍለ ሂድና እረፍት አድርግ። ከዚህ በላይ ከተጨናነቅ ያመሃል ልጄ። እንዴት ልረፍ ጋሼ? በዚህ አጣብቂኝ ውስጥ ሆኜ። የበር መንኳኳት ድምፅ። ኢንቲሳር ነበረች። ዘበኛው ከፍቶላት ወደ ውስጥ ገባች። እኔንም ጋሼንም ሳመችን። እንዴ ባባ፣ ምን ነው ፊታችሁ ቀይር ብሏል? በሰላም ነው? አዎ በሰላም ነው የኔ ቅመም፣ ነይ የሆነ ነገር ላሳይሽ ብሎ ወደ ክፍሉ ይዟት ሄደ። እኔ በትክክል ማሰብ ያቆምኩ ያህል ነው የተሰማኝ። ወደ ክፍል ሄድኩኝና ሻወር ወሰድኩኝ። 2 ረካዓ ሰግጄ ቁርአን መቅራት ጀመርኩኝ። የስልክ ጥሪ ድምፅ። ተነስቼ ወደ ክፍል ሄድኩኝ። ስልኬን አየሁት። ሎሬንዳ ነበረች የደወለችው። ሄሎ ውዷ ጓደኛዬ፣ አሰላሙ አለይኩም አልኳት። ምን አልሽ አንቺ? ማን ጋር ነው የደወልኩት? ሃናን የለችም እንዴ አለች። ፈገግ እያልኩ አለው እኔ ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አላምነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንቺ ምን ጉድ ነው ነገሩ? ተጠፋፋን አይደል ጓደኛዬ? እንዴት ነሽ? ባባስ ተሻለው? አዎ ተሻለ ውዴ። እኔም ነገ እመጣለሁ። ነገ? ሳምንት አላልሽም ነበር እንዴ? ምን ነው መምጣቴን አልፈለግሽም? አልናፈኩሽም እንዴ? ኧረ ናፍቀሽኛል ውዴ። እንኳን መጣሽልኝ። በቃ ነገ ስትመጪ ሁሉንም ነገር እናወራለን በደንብ እንጂ። ብዙ ለውጥ እያየሁ ነው። በይቻው ውዴ፣ ስንገናኝ። ስልኩ ተቋረጠ። መጅኑን አልነበረም። ወደ ክፍሉ ቀና ብዬ ሳይ በሩ ክፍት ነው። 7 ትላልቅ ባለሀብት በትልቁ ቪላ ቤት ለስብሰባ በጠረጴዛ ዙሪያ ተቀምጠው ዝምታ ሰፍኗል። ከመካከላቸው አንድ ሰው እየተንጎደደለ፣ እናም ያለማውራታቸው ምክንያት እሱ ይመስላል የእግር ኮቴ ድምፅ። ሁሉም ወደ በሩ ዞሩ። ከመቀመጫቸው ብድግ ብለው ተቀበሉ፣ ከአክብሮታቸውን ለመግለጽ። ይቅርታ ውድ ጓደኞቼ ቆየሁባችሁ ሲል ተናገረ። ከውጭ ወደ ውስጥ የሚገባው ሰው አረ ችግር የለውም አቶ አድናን አሉ ሁሉም በአንድነት። ከጠረጴዛው ፊት ለፊት ወደሚገኘው ወንበር ሄዶ ተቀመጠ። ሌሎች የቆሙ ሰዎችም ተከትለው ተቀመጡ። አድናንም ውድ ጓደኞቼ ዛሬ እንድንሰበሰብ የፈለኩት በስራ ጉዳይ ልናወራ ሳይሆን በግል ጉዳይ ነው። የሰማችሁም ልትኖሩ ትችላላችሁ። ብቸኛው ወንድ ልጄ ልድር ነው። በጭብጨባ ወሬውን አደመቁት።
ተራ በተራ እንኳን ደስ ያለህ አሉ። አመሰግናለሁ ጓደኞቼ። እናም በስራችንም ስኬታማ መሆን ችለናል። ስለዚህ ከዚህ በኋላ ስራ ላይ ትኩረት አላደርግም እኔ። እረ ችግር የለውም ጓደኛዬ፣ አንተ አታስብ፣ እኛ ስራችንን እንሰራለን። አንተ የራስህ ጉዳይ ላይ አተኩር። ማሊክ ላንተ ብቻ አይደለም ለኔም እንደ ልጄ ነው። እንኳን ደስ ያለህ በልልኝ አለ ኃይሉ በፈገግታ። እሺ ጓደኛዬ፣ መልካም ምኞትህን አደርሳለሁ። እናንተም በመጠንቀቅ ስራችሁን አከናውኑ። መልካም ጊዜ ይሁንላችሁ ብለው ከተቀመጠበት ተነሳ ለመሄድ። ከተቀመጥኩበት ተነሳውና የሚታጠቡ እቃዎችን አጠብኩኝ። ቤቱን አጸዳው። ስራዬን ስጨራርስ መልሼ ተቀመጥኩኝ። ማሊክ ጋር ስደውል አሁንም ስልኩ ዝግ ነው። መጅኑን ከክፍሉ ልብሱን ቀይሮ መጣና የሚቀመጥበት ሶፋ ላይ በእኔ ተቃራኒ በኩል ተቀመጠ። ምነው ፊትሽን ጥለሽዋል አለኝ። ማሊክም እስካሁን ስልኩ አይሰራም፣ ምን ሆኖ ይሆን? ወዶ መለየትን እየወደድሽው አለመፈለግን እረዳሻለሁ፣ ግን ምናልባት አላህ ለአንድ ካንቺ እያራቀው ስለማይጠቅምሽ ይሆናል። ለአንቺ ክትጻፌ የማይሄድም በቀዷና ቀደር እመኝ እንጂ። እሺ እሱስ ልክ ነህ። ደግሞ ነገ ሎሬንዳ ትመጣለች። ማንሽ ሎሬንዳ አለኝ። ሎሬንዳ ጓደኛዬ ነች እንዴ? የመጀመሪያ ቀን ቤት ስትመጣ ያገኘሃት? አሪፍ ነው። እሷ ከመጣችማ እኔም መሄድ ይኖርብኛል። እንዴ ወዴት ነው የምትሄደው? አላቅም፣ አላህ ያውቃል መሄጃዬን። በህይወት ያቆየኝ ያለ ምክንያት አይደለም። በህይወት መኖሬን እና አድናን ካወቁም ይገሉኛል። ምን? እና አድናን ይገሉኛል አሉ? እንዲ አሁንም አልኩት። አዎ አሉ። በህይወት መኖሬን ካወቁ ስትል ምን ማለት ነው? አድናን ለኛ የአንድ ሳምንት ጊዜ ሰጥቶናል አላልኩሽ? ጋሽ ያሰበው ሀሳብ እኛንም የእሱ ልጅ ኢንቲሳር እናደርግላት ነበር። እኔ በሀሳቡ ባለስማማም ግን አማራጭ አላገኘሁም። ለራሴ ግራ ገብቶኛል። ማገት ስልሽ በቃ እሷን እኛ ጋር ልናቆያት እንደ መደራደሪያ ማለት ነው። ጋሽም እኔን ኢንቲሳርን እንድቀጥራትና ወደ ተዘጋጀንላት ቦታ እንደወስዳትን እያደርግ ነገር። በስንት መከራ ኢንቲሳርን አሳምኜ እንዳገኛ ፈቀደችልኝ። ለእኔ ግን ሀናን በጣም ከባድ ህመም ነበር በሰዓቱ ኢንቲሳርን ማግኘት። ያልኳት ቦታ መጣች። አይኖቿን ባቅረረው ነበር። ውስጥ ይመላለስ የነበረው ጥያቄ ምን አለበት ይቅርታ እንታረቅ ብላ እንደ በፊታችን ብንሆን ሳልኩኝ ለራሴ። አዲሌ አለችኝ። አፌ ተሳሰረ አቤት ለማለት። ወድጄ አይደለም እኮ እኔም ተረዳኝ፣ ሁሌም አፈቅርሃለሁ አለችኝ። እንደዚህ ስትለኝ በጣም ተናደድኩ። እየከዳችኝ ነው እንደዚህ የምትለኝ ወይስ ጅል መሰልኳት? ገፍታኝ። ተመልሼ ስመጣ ስሜቴን ዋጥ አድርጌ ፈገግ ለማለት ሞከርኩ፣ ግን እምቢ ቀደመኝ። ኮስተር ብላ አሁን ለምን እንደፈለገኝ ንገረኝ፣ ስራ ያለኝ ሰው ነኝ። ባንዴ ተቀያየረችብኝ። አንዴ ሰው አንዴ አፈር ያደርጋታል። እሺ የሆነ ቦታ ሄደን እናውራ አልኳት። እሺ መጀመሪያ እኔ የሆነ ቦታ መሄድ ስላለብኝ የስራ ጉዳይ ነው አለች። ባንገራገርም መጥፎ ነገር አታደርግም ብዬ ስላሰብኩኝ እሺ አልኳት። ግን አሁን ላለሁባት ሁኔታ የዛች ደቂቃ ውሳኔ ነበር ብዙ ዋጋ ያስከፈለችኝ። ወጥመድ ነበር። መኪና አስጠርታ ከኢንቲሳር ጋር ሄድኩኝ። መኪናው ቆሞ ከመኪና ስወርድ ብዙ የታጠቁ ሰዎች እንደ ታላቅ ባለስልጣን ተቀበሉ። በጣም ነበር የደነገጥኩ። ምንድነው ኢንቲሳር? ምንም መልስ የለም። በኢንቲሳር መሪነት ወደፊት ተራመድን። ዙሪያዬን ሳስተውል ከከተማ ወጣ ያለ አካባቢ ነው፣ ግን ምንም አካባቢ የት እንደሆነ ፍንጭ የሚሰጥ ቦታ የለም። ብቻ በእግራችን በዛፎች መካከል ተራምደን ከአንድ መጋዘን አጠገብ ደረስን። በሩም ተከፍቶልን ወደ ውስጥ ገባን። መጋዘን ውስጥ የሚገኙት በካርቶን የታሸጉ እቃዎች ሞልተውታል። ፊት ለፊት አድናን ወንበር ላይ ተቀምጦ ነበር። እኔ ላይ ብልጥ ለመሆን ሞክራችሁ እንዳታስቡት አስጠንቅቃችሁ ነበር። በእጁ የያዘው መነጽር እያሽከረከረ። ጋርዶቹ እጆቹን ወደ ኋላ ጥንግ አድርገው አሰሩኝና ወንበር ላይ አስቀመጡ። የኔ አይኖች ኢንቲሳር ላይ ይንቀዋለላሉ። የክህደቷ ብዛት ልቤና ደግሞ እሷ አንገቷን ደፍታ ከአባቷ ኋላ ቆማለች። ለደቂቆች ዝምታ ሰፈነ። መጅኑን ምን ነው ደህና አይደለህም እንዴ? ወይ በቃ ሌላ ጊዜ ትነግረኛለህ አልኩ። የፊቱ መቀየርና የእጆቹን መንቀጥቀጥ አይቼ ዛሬ ነው ጨርስልሻለሁ። አናን ከምታስቢ በላይ ከባድ ሰው ነው። ያንኛ ቤት የመጡ ቀን ቤታችን ውስጥ ማዳመጫ ስፒከር አስቀምጠው ነበር የሄዱት። በዚህም ሁሉንም ምክክራችንን ሰምተው ነበር። በእኛው ሀሳብ ራሳችንን አጠመዱ። አድናን
አንተ ምንም አትሰራልኝም። አሁን ከዚህ በኋላ ምንም አይነት ብልጠት አልፈልግም። ለመኖር ሁለተኛ እድል ስጥህ፣ አለበለዚያ አንተ ሆንክ ቤተሰቦች ለመኖር እንዳታስቡ። ጋርዶቹን ጠርቶ እንዲመልሱኝ ያዘዛቸው፣ ግን በአሁኑ አይኔን በጨርቅ ሸፍነው ነበር የመጣው እንዳላይ። የስልክ ጥሪ ድምፅ ተቋረጠ። ወሬውን ላለማቋረጥ ስልኩን አላየሁትም ነበር። መጅኑን ቀጥልልኝ፣ በኋላ ደውላለሁ አልኩኝ ወሬው እንዲጨርስልኝ። በድጋሚ የስልክ ጥሪ ድምፅ። አስፈላጊ ስልክ ይሆናል እየዋለኝ። በስልክ መጥራት ብሽቅ እያልኩኝ ከጠረጴዛው ላይ ስልኬን አንስቼ የደዋዩን ማንነት አየሁ። አላመንኩም። ቁጭ ብድግ አልኩኝ። አይኔን አላመንኩም። ምንድን ነው? በሰላም ነው? በመደናገጥ ስሜት ነበር ያለኝ። አዎ በሰላም ነው፣ ማሊክ እኮ ነው የደወለው፣ ላንሳው አልኩት። አረ ሶብሪ፣ በኋላ መጀመሪያ ስትፈልግ ያልነበር እንዴ? አንሽለትና አዋሪው። ሄሎ ማሊክ፣ እንዴት ነሽ? ደህና ነኝ እኔ፣ አንተ እንዴት ነህ? በሰላም ነው? ምን አድርጌ ነው በኋላ እኔ ላይ እንደዚህ የጨንከከው? ምን አጥፍቼ ነው? እንዴት እንዳምወደህ እያወቅ? ሆድ ባሰኝ ድምፁን ስሰማው። አዎ አውቃለሁ የኔ እናት፣ እኔም ግዴታ ሆኖብኝ ነው። በተቆራረጠ ድምፅ። እሺ አንዴ ብቻ ላይ እምቢ እንዳትለኝ፣ አንዴ ብቻ። እሺ ቤት እመጣለሁ። እሺ እጠብቅሃለሁ፣ ግን ካልመጣህ ንገረኝ፣ ስልክህን አታጥፋ። እየደወልኩ እንዳልጨቀጭቅህ ከሆነ ወላሂ አልደውልም። ከፈለግ ስመጣ ሁሉንም ነገር እነግርሻለሁ። ቻው። ስልኩ ተዘጋ። ደስ አለሽ ድምፁን ስለሰማሽ አለኝ በአግራሞት እያየኝ። አዎ ወላሂ ተረጋጋው። እሺ በቃ ምን ነው ዝም አልክ? የምትነግረኝ ጨርስልኛ። መስማት አይሰለች? አረ የምን መሰልቸት፣ እኔ ልብ እየተንጠለጠለ ነው፣ ፊልሙን ላይ እየመሰለኝ ነው። ፈገግ አለ። እሺ ልጨርስልሽ። በቤቴ በር ላይ ያደረሱኝ ሰዎቹ። ለጋሽ ያለውን ነገር ነገርኩት። በቃ ምንም ማድረግ አልቻለም። አድናን የሰጠን 1 ሳምንት ልታልቅ 1 ቀን ሲቀር አድናን ደውሎ ውሳኔያችንን ጠየቀን። የፈለገውን ማድረግ ትችላለህ፣ እኔ ግን እናንተን ከመክሰስ ወደ ኋላ አልልም። 1 ቀን ፍትህ ትነግሳለሽ ብዬ መለስኩለት። የቤተሰባችን ስቃይ ሀ ብሎ ጀመረ። እኔ ለህግ አካላት ጉዳዩን አመለከትኩኝ። የነ ኃይሉን ጉዳይ ይዞት የነበረው ፖሊስ ወደ ሌላ ቦታ እንደተዘዋወረና በሱ ቦታ የተተካው ሰው ጉዳዩን አስረዳሁት። ኢንስፔክተር ያውለ አዲል አሁን ማስረጃ እንዲሆነን እጅ ከፍንጅ ሁሉንም እንድንይዛቸው እቤት ከነ ቤተሰቦች ሆኑ። አድናን መምጣቱ አይቀርም። ከዛ እኔ ከዚህ ተጨማሪ ኃይል ይዤ ይመጣና ሁሉንም በቁጥጥር ስር እናውላቸዋለን አለኝ። እኔም ያለኝን አደረግኩ። ወደ ቤት ተመለስኩ። እንደተባለውም አድናን እንደባለፈው ጋርዶቹን አጠናክሮ ቤት መጣ። ለእህቴም ጉዳዩን አረጋግተን ነገመ። በውሳኔያችን አልተቃወመችም። አብራ ልትጋፈጥ ወሰነች። አድናን ሲመጣ ለኢንስፔክተሩ ደወልኩኝ፣ ግን ስልኩ አይነሳም። አሁን ደወልኩኝ፣ አይነሳም። ሌላ ክህደት። ለሀገሩ የገባውን ቃል አጥፎ ባናን ብር ተገዛ። በተለያየ መኪና አድናን ከቤት ይዞን ወጣ። እህቴና አባቴን አንድ ላይ፣ እኔን ለብቼ። ለመጨረሻ ጊዜ የኔን ውድ እህትና ጋሼን ያየሁበት ቀን ነው። መጀመሪያ ይዘውኝ ወደ ሄዱበት መጋዘን አይኔን አስረው ወሰዱኝ። እጅና እግሬ ከተቀመጥኩበት ወንበር ጋር ታሰረ። አስቢ እንግዲህ እኔ ህግ ሰው ነኝ። ስጠፋ ግን የፈለገኝ ሰው አልነበረም። ብዙ እንግልትና ስቃይ ነበረው። ያልኳን አድርግ፣ ሙሉ መረጃዎቹ ለኔ ስጠኝ፣ አንተ ጋር ያሉትና ከነ ቤተሰቦች በሰላም ልልቀቅ፣ ያለበለዚያ ግን አንተ ማስወገድ ግድ ይሆንብኛል ለስሬ ስላለኝ። የኔ መልስ ግን አንድና አንድ ነው፣ አልሰጥም። ለምን አትገለኝም ከፈለግ አልኩት። ለመጨረሻ ጊዜ ቤተሰቦችን ላሰናብትህ ብሎ ቪዲዮ አሳየኝ። ጨለማ ክፍል ውስጥ እንደኔው ታስረው ነበር። ለምን እነሱን አትለቃቸውም? ከኔ ጋር አይደል ጉዳይ? እኔ እንደፈለግ አድርገኝ፣ እነሱን ተዋቸው። ትዕዛዝ ልትሰጠው ነው? አባትህ ስርዓት ያዝ ብዬ፣ ነገር ግን በልጁ መጣብኝ። ምንም ማድረግ አልችልም እኔ። ሁላችሁም ወደ ሞት። ከውጭ አንድ ሰው መጣ። ይኸው ልጄ ኃላፊነቱን ሰጥቼሃለሁ፣ እንደፈለክ አድርገው፣ ግን በህይወት እንዲኖር አልፈለግም የሚል ትዕዛዝ ሰጥቶት ሄደ። ብርሃን ባይኖርም ወደ ውስጥ የገባው ሰው በሚንቀሳቀስበት ጊዜ ማንነቱን ለማየት ችዬ ነበር። ያን ኢንቲሳር ጋር በተጣላንበት ጊዜ በመኪና መጥቶ የወሰዳት ሰው ነበር። ታስታውሰኛለህ አለኝ በጎርናና ድምፅ። ቀና ብዬ አይቼው ዝም አልኩት። ሃሃ
የሚስት ሌባ ነህ አለኝ። ምን ማለት ነው አልኩኝ ወደ እሱ እያየ። አልገባኝም ለማለት ጩኸት በተቀላቀለበት ድምፅ ኢንቲሳሪን የልጅነት ህልሜን ቀማኝ። ላገባት ስንት ዓመታት ስጠብቅ ኖሬ እሷ ግን የማፈቅረ ሰው አላለችም እና ከኔ ጋር ምን ያገናኘው አልኩት። ምን ያገናኘዋል ትለኛለህ? አንተን እኮ ነው ያፈቀረች። አንተ ነህ እሷን የነጠቀኝ። አንዴ ቦክስ ሲሰነስ ከተቀመጥኩበት ወንበር ወደ ጎን ወደኩኝ። አንዱን ጋርድ ጠርቶ እስከነ ወንበሩ አስነሳኝ። እንዳይንቀሳቀስ ወንበሩን ያዘው። ልጁ እስኪበቃው ድረስ ሰነዘረብኝ። ሰውነቴ ዛለ። የመጨረሻውን ምት ሲሰነዝር ግን አልቻልኩም። ራሴን ሳትኩኝ። ራሴን ሳውቅ መሬት ላይ ተዘርሬያለሁ። ደርቤ እንደበረዶ ቀዝቅዟል። የለበስኩት ሸሚዝ ሰውነቴ ላይ እንደሌለ ተረዳው። ደረቴ አካባቢ በጣም ከፍተኛ ህመም እየተሰማኝ ነበር፣ ግን ሰውነቴ ከጥቅም ውጭ ሆኗል። በሰመመን ድምፅ ይሰማኛል። እሷን ባታገኛት ስሟን መቃብረህ ይዘህ ውረድ፣ የእህትህም የልብህም ንግስት ማስታወሻ ይሆናል። ደረቴ ላይ በግለት ነገር ኢንቲሳር ብሎ ጻፈ። ሞትም ይናፍቃል እንዴ? አሁን መሞቻህ ደርሷል ብሎ ሲናገር ትዝ ይለኛል። ሻሃዳን ያስኩኝ። ከዛ በኋላ የሆነው የመኪና ክላክስ ድምፅ። መጅኑንም ማሊክ መጣ መሰለኝ አለ ወደ ውጭ እየተመለከተ። እኔ ጭንቀት ፍርሃት ወሮኛል፣ ደንዝዣለሁና መጅኑን ገደለህ አልኩት ፈገግ እያለ። ያው አሁን እኮ አጠገብሽ ነኝ። የመኪና ክላክስ ድምፅ ሲደጋገም በፍርሃት ውስጥ ሆኜ በር ልከፍት ከመቀመጫ የተነሳው። ከስንት ጊዜ በኋላ የማሊክ መኪና ግቢ ውስጥ ገባ። መኪናው ማሊክ ወርዶ እጆቹን ላቅፉ ዘረጋል። በጣም ቢናፍቀኝም ግን ከሱ ጋር መነካካቱን አልፈለኩትም። ማሊክ ባንተቃቀፍ ጥሩ ነው አልኩት ኩስስ ባለው ፊቴ። ምነው ሆቢ ጠላሽኝ እንዴ አለኝ። አይደለም ማሊክ፣ አሁን የድሮ ሀናን አይደለሁም፣ እንግባ ወደ ውስጥ አልኩትና ቀድሜ ወደ ቤት ገባው። ተከትሎኝ ገባ። መጅኑን ሳሎን የለም፣ ክፍሉ ሄዶ ይሆናል ብዬ አሰብኩኝ። ከማሊክ ጋር ሳሎን ተቀመጥን። ያ የድሮ ማሊክ አይደለም። ጸጉሩና ጺሙ አድጓል። ሁሉ ነገሩ ተቀይሯል። ማሊክ አሞህ ነበር አልኩት። አያላመመኝም እና ሁኔታህ እኮ ተቀይሯል። ምን ሆነህ ነው? አይ ትንሽ እንቅልፍ እጦት ነው። አሁን ደህና ነኝ። አሁን ርቦኛል፣ ምግብ የለም አለኝ። ወሬ ለማስቀየስ እንደሆነ ቢገባኝ እህራለሽ ያቀርባለሁ ብዬ ወደ ኪችን ገባው። ግን ማሊክ ዳቦ በጣም ስለሚወድ ዳቦ ደግሞ ቤት የለም። ሰዓቱን ሳየው እየመሸ ነው፣ ግን ቶሎ መለሳለሁ ብዬ ልከተልሽ እምቢ ብዬ ወደ ሱቅ ወጣሁ። ዞር ዞር ብዬ ቤቱን ሳየው ጭር ብሏል። በውስጤ ምን አለ ያለች በመጣ እያልኩኝ የሰማኝ ይመስል የክፍሉ በር ከፍቶ ወደ ታች መጣ። የመጨረሻ ቀን ካየሁት በላይ ፍጹም ጤነኛ ሆኗል። በፈገግታ ወደ እኔ መጣና እጆቹን ለሰላምታ ዘረጋለኝ። አሰላሙ አለይኩም እየተገረምኩኝ ወአለይኩም ሰላም አልኩት። እንዴት ነህ? ምነው ጠፋህ አለኝ። እባክህ ትንሽ የማይሆን ሙድ ውስጥ ነበርኩ እና እሷ ሳታሳዝንህ ቢያንስ በስልክ አታሳውቃት? ከሷስ መሸሽ ነበር የፈለግኩት። ምን ማለት ፈልገህ ነው? እሱ ደግሞ በቃ እሷና እኔ አብረን መሆን አንችልም። ቤተሰቦች አልፈለጉም። ሌላ ሰው ሊድሮኝ ነው። እሱ ከባድ ነው። ግን አንተ ሀናንን ትወዳታለህ? አዎ እወዳታለሁ በጣም። ግን ምን ላድርግ? እኔ ለሷ አልተጻፍኩም። እንዴት እንደምለያት እንዴት እንደምነግራት ግራ ገባኝ። መፍትሄ የለኝም። እኔ ጋር ግን እሷንም ቀስ ብለህ አሳምናት እንዳትጎዳብህ። በጠፋበት ጊዜ እንዴት እንደሆነች እኔና አላህ ብቻ ነው የምናውቀው። አዎ እኔም እንድትጎዳብኝ አልፈለግም። ግን አንተ ከባለፈው ጊዜ በጣም ደህና ነህ። አልሐምዱሊላህ ደህና ነኝ አሁን። በጣም ደስ ይላል። የሀናን እንክብካቤ አግኝተህም እንደዛ ነገር። አሁን የት ሄዳ ነው? ልከተልሽም ብላት እምቢ ብላ ወደ ሱቅ ሄደች። በዚህ ሰዓት በዚህ ምሽት እንደውም መጣች መሰለኝ። የበር መከፈት ድምፅ። ወይኔ በአላህ ሲያስፈራ። ምሽቱ ዳቦን ይዤ ወደ ውስጥ ገባው። አብረን እንሂድ ስልሽ እምቢ አልሽ። ኧረ አብረን ብንሄድ ይሻለን ነበር። በሰቀቀን ነው የመጣሁት። ሰላትም አለፈኝ። ዳቦን ኪችን አስቀምጬ ወደ ክፍል ሄድኩኝ። በቃ እኔም ልስገድ ብሎ ወደ ክፍሉ ሄደ። ውዱእ አድርጌ መግሪብን ሰገድኩኝና ወደ ኪችን ገባው እራት ልሰራ። መጅኑንም ወደ ሳሎን መጥቶ ቁጭ አለ። እየተጨዋወተን እራት ሰራሁኝ።
እናም አቀራረብኩኝ። በጋራ እራታችንን በላን። ማሊክ የሚያሽቷል ብሎ ልሸኘው ተያይዘን ወጣን። ሁቢ ብዙ ለውጥ አይቼብሻለሁ። ሰላት ጀምረሻል። እኔንም ሰላም ከማለት ተቆጥበሻል። አዎ ማሊኪ፣ እድሜን ለመጅኑን ሁሉ ነገር ተስተካክሏል። ደስ ይላል ውዴ። አንተም እንደኔ ብትሆን ደስ ይለኛል። እና ግን ሳናወራ ልትሄድ ነው? ሰዓቱ መሽቷል፣ አታስቢ። ከዚህ በኋላ አልጠፋብሽም። አሁን ልሄድ ብሎ ሊያቅፈኝ ተጠቀኝ። ወደ ኋላ አፈገፈኩኝ። ውይ የኔ ነገር ረስቼው እኮ ነው። ደህና አደሪልኝ። መኪና ውስጥ ገብቶ ከግቢ ወጣ። እኔም በሩን ዘግቼ ወደ ቤት ተመለስኩኝ። መጅኑን ሶፋ ላይ ተቀምጦ ቲቪ ይቀያየራል። በአላህ አሁን ቀጥልልኝ መጅኑን። እስካሁን እንዴት እንደተጨነቅኩኝ ብታውቅ። ሪሞቱን እያስቀመጠ ለወሬ ተዘጋጀ። በቃ ከዛች ደቂቃ በኋላ የሆነውን የምተፈጠረውን ምንም አላስታውስም። አይኔን ስገልጥ ከላይ የሚታየኝ ጥቁር ጭስ ነው። አጠገቤ ማንም አልነበረም። ቀና ብዬ ያለሁበትን ለማጣራት በሞክርም ቀና ለማለት አልቻልኩም። ሰውነቴ ለራሴ ከበደኝ። ያለሁበት ቦታ ጨለማ ባጣራው በኩል የሚያልፉት ጨረሮች ብቻ ለቤቱ ብርሃን ሰጥተውታል። ዙሪያውን ስቃኝ የሸክላ ድስት መደብ ላይ ተደርድሯል። ወደ ቀኝ ስዞር አንድ ትልቅ እንጨት በቤቱ መሃል አለ። የእንጨቱን መጀመሪያ ይዤ ወደ ላይ ሳይ ቤቱ ምሰሶ እንደሆነ ተረዳሁ። ድንገት የቤሩ በር ተከፍቶ ቤቱ ብርሃን በብርሃን ሆነና አንድ ሰው ወደ ውስጥ ገባ። ትልቅ ሴት ነች። ቋንቋው ከአማርኛ ሌላ ነው። ምንም እንደሚሉኝ በሰዓቱ አልገባኝም። እሳቸው ያወራሉ፣ እኔ ግራ አጋባለሁ። ድንገት ወጡና ከቤት ከአንድ ወጣት ልጅ ጋር ገቡ ወደ ቤት። ልጁም በአማርኛ ደህና መሆኔን ጠየቀኝ። ደህና እንደሆንኩኝና የት እንዳለው ምን ሆኜ እንደሆነ ጠየቅኩት። በጣም ከፍተኛ ድብደባ እንደደረሰብኝ፣ 2 ጊዜ በጥይት እንደተመታውና እኚህ እናት ማገዶ ለቀማ ጫካ በነበሩበት ሰዓት እንዳገኙኝ፣ ለመንቃት 2 ፈር እንደፈጀብኝ፣ እሳቸውም የባህል ሐኪም እንደሆኑና እስካሁን ድረስ እየተንከባከቡኝም እንደሆነ ነገረኝ። እሳቸውም አማርኛ ስለማይችሉ በልጁ እየተነጋገርን እስካገግም ድረስ ታውቂያለሽ፣ እዛ ባለሁበት ሰዓት ኢትዮጵያዊነቴን ወደድኩት። ምንነቴን ማን እንደሆንኩ አልጠየቁኝም። ሰው በመሆኔ ብቻ ተንከባከቡኝ። ብዙም ባይሆን አማርኛ የሚናገሩ ሰዎች ነበሩ። የኢንቲሳሬንና የጋሼን ሞት፣ የኢንቲሳርን ክህደት ሳስታውስ ስቅስቅ ብዬ አለቅስ ነበር። መንቀሳቀስ ስችል ቆይ ቢሉኝም እምቢ ብዬ አመስግኜ ወደ አዲስ አበባ መጣሁ። ማለት ከአዲስ አበባ ውጪ ነበር አልኩት። አዎ አይርቅም እንጂ። ከዛ ዓላማዬ አድናንና ግብረአበሮቹ ለህግ ማቅረብ ነበር። እኔም ማግዛለሁ ወላሂ የበኩሌን። እሺ አንድ ነገር ግን ማወቅ አለብሽ። ምን አልኩት። የአድናን ወንድ ልጅ ያንቺ ማሊክ ነው። ምን? ኧረ በአላህ አታስቀኝ። አሁንም የስም መመሳሰል ነው። እስካሁን ልብ እየተንጠለጠለው ይበቃል። ከንዴቴ ብዛት ሰውነቴ ሲግል ይታወቀኛል። የኔ ማሊክ የስም መመሳሰል አይደለም፣ እውነታ ነው። እሱ አያውቀኝም፣ እኔ ግን አውቀዋለሁ ስልሽ በአካል ሳይሆን ኢንቲሳር ስልክ ላይ አብሮ የተነሱትን ፎቶ አይቼ ታናሽ ወንድሜ ነው ብላኛለች። የመጀመሪያ ቀን ያየሁት ቀን በጣም ነበር የደነገጥኩ፣ ግን እሱ ስለማያውቀኝ አንተ ያማል እንዴ በአላህ ሊገድልህ ከሚፈልግ ሰው ጋር እስካሁን የቆየኸው? አባት እንጂ እሱ አይደለም ሊገድለኝ የፈለገው። ሲቀጥል እንደሞትኩ ነው ሁሉም የሚያስበው። ተዋ እንኳን ማሊክ ኢንቲሳርም ልታስገድልህ ነበር። እሱስ ልክ ነሽ፣ ግን አላህ ይወቀው። ቆይ አንቺ ስለሱ ስራ አታውቂ? ወላሂ ምንም ጠይቄው አላውቅም። እኔ ብቻ ስራ አለኝ ይለኛል። ቆይ እሱም ከአባቱ ጋር ነው የሚሰራው? እኔ ምን አውቃለሁ? አንቺ ያልነበርሽ አብሮሽ የነበርሽ? ያ ረብ ጌታዬን ማሊክን ከዚህ ነገር ነጻ አድርግልኝ። እጆቼን ከፍ አድርጌ ዱዓ አደረኩ። አሁ በደንብ ዱዓ አድርጌ ነጻ እንዲሆንልሽ። አሁን ጥያቄዎችን የጨረስሽ ይመስለኛል። በእኔ ህይወት ዙሪያ የነገሩሽም የዋህነትሽን አይቼ ነው ምንነቴን ሳታውቂ ልታስሚኝ እቤትሽ ድረስ ይዘሽኝ መጣሽ። የዋህ አይደለሁም፣ እንደዚህ አትበል። በግ ይሆን ያህል ነው የሚሰማኝ። የምን በግ? ትዝ ይለኛል በግ የሚለው ፈሊጣዊ ንግግር የዋህ ነው። ስለዚህ የዋሽ ነሽ ካልሽ በግ ነሽ እያልሽ አንቺ የማታመጪው መለም። እንደፈለግሽ ግን አልተሳሳትኩም። ማለት በግ ነሽ እያልከኝ ነው? እኔ አልወጣኝም እንደዛ። አንቺ ግን ካወጣሹ ቃሉ ልክ ብለሻል። ጭራሽ ስድብ እኔ ላይ። አሁን ችግር የለውም እሺ። ግን ለምን አዋቂው መጅኑን ተባልክ? አልነገርከኝም እኮ።
መጀመሪያ ጊዜ ስታገኘኝ እብድ አልመስልም ነበር። ሁኔታህ ይመስል ነበር። ነገሩ ነህ በግነህ ያልከኝ ብድር መመለሴ ነበር። ምን አልሽኝ? አይ ምንምና። መጅኑን ከዛ አካባቢ ከመጣው በኋላ ቤትም የለኝም፣ የት ልሂድ? መንገድ ላይ ዝም ብዬ እንቋለን ነበር። ብቻዬን አወራ ነበር። የማይኝ ሰው እብድ እንጂ ጤነኛ ሰው አልመስላቸውም። ደግሞ ስህተት ነገር ካየሁኝ እናገራለሁ። ካወራኝም ሰው በስርዓት ነው የማወራው። ለጠየቅሽኝ ጥያቄ ትክክለኛ መልስ ነው የምሰጠው እስከነ ማብራሪያው። ከጎዳና ተዳዳሪዎች ጋር ነበር የማድረው የምውለው የምበለው። ሱስ ሲጠቀሙም እመክራቸዋለሁ። ስርቆት ላይ ሲሰማሩ እመክራቸዋለሁ። እነሱ ናቸው አዋቂው እብድ ያሉኝ። አዛን ሲል ደግሞ ወደ መስጂድ ሰላቴን እሰግዳለሁ። ያየኝ ሰው ይገረምብኛል። አንድ ኡስታዝ ከመስጂድ ሲወጡ የምሰግድበት ልብስና መስገጃ ጠየቅኳቸው። እየተገረሙ በእኔ ሰጡኝ። አላህ ሀያታቸውን ያርዝመው፣ ባለውለታዬ ናቸው። መስጂድ ውስጥ ብዙ ጊዜን አሳልፍ ነበርና አንዳንድ ሰዎች ስምህ ማን ነው ሲሉ ትክክለኛ ስሜን ለደህንነቴ ስላልናገርም አዋቂው እብድ እላቸዋለሁ። እብድ የሚለው ወደ አረብኛ ቃል ቀየሩትና መጅኑን አሉት። አዋቂው መጅኑን ተባልኩኝ። ይሁን፣ እኔም በትክክለኛ ስምህ መጅኑን ተመድጦኛል። እና አሁን ሀሳብህ ምንድን ነው? ምን ልታደርግ አሰብክ? ብር ያስፈልገኛል። ኬት እንደማገኝ እያሰብኩ ነበርና ሀቢብ ብቻ ነው አማራጭ። አንቺ ተባበርሃለሁ ካልሽኝ ሀቢብ ጋር ትሄድና ያለውን ሁኔታ ታስረዳለሽ። ሁሉም ነገር በሚስጥር ነው የሚሆነው። እንዴ እኔ ጋር ብር አለ፣ እሱን መጠቀም እንችላለን እኮ። አይሆንም፣ ያንቺ ውለታ በዝቶብኛል። በምን መልኩ እንደምከፍልሽ ራሱ አላውቅም። ካላህ ታገኘዋለሽ እንጂ። እሬ ምን ውለታ ነው? በቃ እንደ እህት ቁጠረኝ። እንደ እህት እንኳን አትይኝ አልኩኝ በውስጤ። አመሰግናለሁ በጣም ግን ሀቢብን ማግኘት አለብኝ። ብዙ አብረን የምንሰራቸው ነገሮች አሉ። ካላስቸገርኩሽ በምሰጥሽ አድራሻ ሀቢብን ማግኘት ስላግዥኝ። ችግር የለውም በቃ በእኔ ቤት የማፊያ ቡድን ልንመሰረት ነው። ድሮ ያየሁትን የህንድ ፊልም አስታወስከኝ። ከሰሙሽ ብዙ ታወሪያለሽ። ማፊያን ቡድን ይሁን ህጋዊ ቡድን ተቀላቅለሽናል። በቃ ሁሉ ነገር በሚስጥር አንድ ስህተት ዋጋ ታስከፍላለች። አላሜን ሳላሳካ ደግሞ ሞት አልፈለግም። ምናልባት አላህ ሁለተኛ የመኖር እድል የሰጠኝ የብዙ ሰውን ባፈሱ እንዳይቀር ፍትህን እንዳሟላ ይሆናል። ተስማምተናል። በቃ ነገ በአድራሻ ፈልጌ ይዤልህ የምመጣው አልኩት። እሱን እናያለን። እንደኔ ዝምተኛ እንዳይመስልሽ። እሱ በወሬማ አይችለኝም ባክ። ምንም ቢሆን እኮ ሴት ነኝ። ሴቶች ወረኝነታችሁ እኮ በራሳችሁ አፍ ስትመሰክሩ ደስ ሲል። በይቻውን እንቅልፍ ይመጣ። እኔ ማንም ሰው ነኝ። ሴቶችን ወክዬ ሳይሆን ራሴን ወክኜ ወረኝነቴን አረጋግጥልሃለሁ። እሺ ወረኝት ተናዳሪ። ተነስቶ ወደ ክፍሉ ሄደ። እኔም ወደ ክፍሌ ገባው። ኢሻንም ሰግጄ ልብስ ቀይሬ አልጌ ላይ ጋደም አልኩ። የአላርም ድምፅ ነው የቀሰቀሰኝ ከእንቅልፌ። ስልኬን ከትራሴ ስራ አውጥቼ ሳይ 11 ሰዓት ከምናምን ነው። ማታ እንደሆንኩት ነኝ። ከላይ ራሱ ብርድ ልብስ አልለበስኩም። ሞት ቢሆን እኮ በቃ አየኔ ነገር። ተነስቼ ሱብሒን ሰገድኩኝ። ልብሴን ቀይሬ ወደ ሳሎን ወጣው። ምን ላደርግ እንዳወጣው ለኔም አልገባኝም። ወደ መጅኑን ክፍል ሳይ መብራቱ በርቷል። እየሰገደ ይሆናል። ወይ ጉዴ! ይሄ ልጅ ሱስ ሆነብኝ እንዴ? ከራሴ ጋር እያወራው ወደ ኪችን ገባው። የምሰራው ባጣ ሃይላንድ ውሃ ይዤ መጣው። እናም ሶፋ ላይ ተቀመጥኩኝ። የበር መንኳኳት ድምፅ። እንዴ በዚህ ሰዓት ማን የሚያንኳኳው? መጋረጃውን ገልጬ በመስኮት ሳይ ምንም የለም። እየነጋ ነው። መንኳኳቱ ግን አላቆምም። አይ ልብ እየሮጥኩኝ ወደ መስጂዱ ክፍል ሄድኩ። ጭንቅላቴ ውስጥ ያለው አድናን ማሊክ የሚሉት ስሞች ናቸው። በሩን በእርግጄ ነው የገባሁት። መጅኑን ደንግጦ ከተቀመጠበት መስገጃ ላይ ብድግ አለ። ምን ሆነሽ ነው? የግብር በር እየተንኳኳ ነው። በዚህ ሰዓት ደግሞ የሚመጣ ሰው የለም። ትቀልዳለህ እንዴ? እንዴት አልፈራም? እኔ ከፍተዋለሁ በቃ። ከክፍሉ ወጥቶ ወደ ውጭ ወጣ። እኔ ከኪችን ረዘም ያለ ብረትና ማማሲያ ይዤ ተከተልኩ። ዘር ብሎ ሲያይኝ ኧረ በአላህ ምንድን ነው ያዝሽው? ያምሻል እንዴ? ለደህንነታችን ስለው አሁን በቀስታ ክፈት በሩን። አንቺ ምንም ጤነኛ አይደለሽም ወላሂ። በሩን ቀስ አድርጎ ከፈተው። እኔም ተንደረደርኩኝ ከኋላው የመጣውን ሰው ለማየት እጆቼን በተጠንቀቅ አድርጌ። ክፍል 10 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።